እንደምን ቆያችሁ? ቆይታችሁ ሰላም ነበር? እግዚአብሔር ይመስገን። ጌታ ዛሬም ደግሞ እድል ሰጥቶን ቀን ጨምሮልን የእሱን ስራ እንድናወራ ስለሱ እንድንነጋገር እግዚአብሔርን መልካም እድል ሰጥቶናል። ሳምንታትን የጠበቀን እሱ ነው። ቀናትን የጠበቀን ወራትን፣ አመታትን፣ እድሜያችንን ጨምሮ ደግሞ ዛሬ እንደገና እንድንገናኝ አድርጎናል። ክብር ለሱ ይሁን። ብንኖር ለሱ ክብር፣ ብንሞት ለሱ ክብር፣ ብንሰደድ ለሱ ክብር። ነገሮች መልካም ቢሆኑ ነገሮች መልካም ባይሆኑ ሁልጊዜ እግዚአብሔር ከኛ ጋር ነው። እኛ በመልካም ነገር ውስጥ ብቻ ስናልፍ የእግዚአብሔርን መልካምነት አንናገርም፣ ወይም ደግሞ እግዚአብሔር መልካም አይደለም ማለት አንችልም። እኛ በየትኛውም አቅጣጫ ብናልፍ በህይወት ጎዳና ሳለን የህይወት ውጣ ውረድ ብዙ ስለሆነ የትኛውም ውጣ ውረድ ብናልፍ የእግዚአብሔርን ማንነት ወዲና ከፍና ዝቅ ያደርገው እሱ ሉዓላዊ አምላክ ነው። ስለዚህ አምላካችን እግዚአብሔር የተመሰገነ ይሁን። ጌታ ረድቶን ዛሬም ተገናኝተናል። ዛሬም ወደ እናንተ መልእክት ይዤ መጥቻለሁ። ይህንን መልእክት እንድታደምጡኝ በጌታ ፍቅር ጠይቃችኋለሁ። ወደ እግዚአብሔር ቃል ወይም ወደ ማቀርብላችሁ መልእክት ከመሄዳችን በፊት ሁላችንን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግንሃለን። ለኛ መልካም አምላክ ነህ፣ በጎ አምላክ ነህ። መልካምን ነገር በማድረግ የምትታወቅ አምላክ ነህ። ምሕረትህን አብዝተህልናል፣ ቸርነትህን አብዝተህልናል፣ ጥበቃህን አብዝተህልናል፣ ወደኸናል፣ ታድገኸናል። እግዚአብሔር የዘላለም አምላክ ሆይ አሁን ላለንበት ነገር ሁሉ እኛ ያደረግነው አስተዋጽኦ የለም። አንተ ስላኖርከን ኖረናል። አንተ ስለሰጠህን ጸጋ ለማካፈል በቅተናል። በአንተ ባገኘነው ድፍረት ቃልህን ለመናገር ድፍረት አግኝተናል። አብ ፊት መቅረብ ችለናል። ዕዳችን ተከፍሏል። እግዚአብሔር ሆይ በኢየሱስ ክርስቶስ ስላደረክልን ነገር እናመሰግንሃለን። እግዚአብሔር አብ ልጅህን እንደሰጠህን፣ መንፈስ ቅዱስ ደግሞ ልጅህን እንደተረከው በልባችን እንደጻፍከው፣ እግዚአብሔር ወልድ ደግሞ ራስህን ለኛ አሳልፈህ እንደሰጠ በጌታ በኢየሱስ ክርስቶስ የተደረገውን ነገር ሁሉ እያሰብን የተሰራልንን እያሰብን የምንጠብቀው ተስፋችንን እያሰብን ደስ እንሰኛለን። ክብር ላንተ ይሁን። አሁንም ጊዜውን እንድትባርክልን ቃልህን ስንካፈል ይሄን የህይወት ቃል የህይወት ማዕድ የሆነውን ቃልህን ስንቆርስ እንድትባርክልን መንፈስህ በመካከላችን እንዲሆን እንለምናሃለን። ክብር ሁሉ ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ አስደናቂ ስም አሜን። እንግዲህ የእግዚአብሔር ቃል አይለወጥም። የእግዚአብሔር ቃል አያረጅም። የእግዚአብሔር ቃል ፍጹም ነው። ለኛ በምድር ላይ ስንኖር የህይወታችን መመሪያ ነው። ለነፍሳችን ምግብ ነው። ለዘመናችን ጥበብን የምንታጠቅበት፣ የመንፈስ ቅዱስን ኃይል የምንታጠቅበት፣ ስለ ክርስትናችን በደንብ የምንረዳበት የህይወት ቃል። ይሄ ቃል እንደ ቀልድ የምናየው አይደለም። በየቀኑ ለነፍሳችን የምንመግባት፣ በየቀኑ ለህይወታችን የምንመግባት ዋስትናችን፣ ጠበቃችን የእግዚአብሔር ቃል በመዝሙር 105 ላይ ሄደን ስናነብ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የእግዚአብሔር ቃል ለመንገዳችን ጨለማችንን ሁሉ የሚገፍልን ብርሃናችን። ስለዚህ የእግዚአብሔርን ቃል ሁሌ መካፈል፣ የእግዚአብሔርን ቃል ሁሌ ማንበብ፣ የእግዚአብሔርን ቃል ልክ እንደዚሁ ባገኘነው አጋጣሚ ሁሉ የምንናገረው እውነት ነው። ስለዚህ ይህን እውነት እንድሰሙኝ ዛሬ ጋብዛችኋለሁ። ዛሬ የማካፍላችሁ ከማቴዎስ ወንጌል ምዕራፍ 28 ቁጥር 16 ላይ ያለውን አነብና ከዛ አብረን እንካፈላለን። እንደዚህ ይላል። ቁጥር 16 ላይ 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እደግመዋለሁ። ኢየሱስም ቀረበና እንዲህ አላቸው፣ እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ።
ዛሬ የማካፍላችሁ ሐሳብ ርዕሱ እንደዚህ የሚል ነው። የትንሣኤው ማግስት ኦር ደግሞ በኋላ መጣበታለሁ። የትንሣኤው ማግስት ጥያቄ፣ የትንሣኤው ማግስት ጥያቄዎች። ጥያቄው እንደዚህ የሚል ነው። በኋላ ነው ክፍሉን በደንብ የምመጣበት። ጥያቄው ጴጥሮስ የተጠየቀው ጥያቄ ነው። ከዚህ ይልቅ ትወደኛለህ ወይ? ይሄ ከባድ ጥያቄ ነው። ምናልባት ጌታ ኢየሱስ ክርስቶስ ለሰው ልጆች ያለውን ሐሳብ በሙሉ ጠቅልሎ የያዘ ጥያቄ ነው። ጴጥሮስ የተጠየቀው ጥያቄ የጴጥሮስ ጥያቄ ብቻ ሳይሆን ጌታ ኢየሱስ ክርስቶስ ወደ ሰማይ ካረገበት ጊዜ ጀምሮ እንደገና ወደ ምድር እስኪመጣ ድረስ በክርስቶስ ኢየሱስ አምነው ለዳኑ ሁሉ የሚጠየቅ ጥያቄ ነው። የኢየሱስ ጥያቄ ዛሬም አንድና አንድ ነው። ትወደኛለህ ወይ? ምንድነው ትወደኛለህ? በኋላ እመጣበታለሁ። እንግዲህ ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት 33 ዓመት ተኩል ቆይታው አገልግሎቱ የወንጌል መጽሐፍት በደንብ ተርከውታል። እነዚህ 4 የወንጌል መጽሐፍት በተለይ ስለ ኢየሱስ ክርስቶስ መወለድ እስከ መስቀል ሞት እስከ ማረግ ድረስ ያለውን በደንብ የዘገቡልን የኢየሱስን ክርስቶስ የያዙ ዘገባዎች ናቸው። ሁሉም የሚያጠነጥኑት አራቱም የሚያጠነጥኑት ጸሐፊዎቹ የተለያዩ ቢሆኑም አራቱም የሚያጠነጥኑት የኢየሱስ ክርስቶስ መወለድ ማደግና መሞት ትንሣኤና እርገት ላይ ትኩረት ያደረገ ነው። ይሄ ታሪክ በተለያየ መንገድ በራሳቸው ቪው አስቀምጠውታል። አራቱንም ለመዳሰስ እንሞክራለን በተወሰነ መንገድ። እንግዲህ ከትንሣኤ በኋላ ጌታ ኢየሱስ ክርስቶስ ራሱን ለደቀ መዛሙርት ገልጧል። የሚገርማችሁ 40 የሚያክል ቀናት በምድር ላይ እንዳሳለፈ መጽሐፍ ቅዱስ ይነግረናል። ከ40 ቀን በኋላ እንዳረገ የመጽሐፍ ቅዱስን በደንብ ስናጠና እናገኛለን። የመጽሐፍ ቅዱስ ሊቃውንትም ይሄን ይናገራሉ። ዲፕኔ እዛ ውስጥ መግባት አልፈልግም። ነገር ግን ቀናትም ይሁኑ ከወር በላይም ኢየሱስ ክርስቶስ ከተሰቅሎ ሞቶ ከተነሳ በኋላ ቀጥታ አላረገም። በሰዎች መካከል ተመላልሷል። አብሮ በልቶ ጠጥቷል። አደራ ሰጥቷል። ኃላፊነት ሰጥቷል። ሾሟቸዋል። የትንሣኤው ማግስት በጣም ብዙ ነገር ነው ያለው። ይሄ ብዙ ጊዜ ሲሰበክ አልሰማም። በቤተ ክርስቲያን ውስጥም ለዚህ በማህበራዊ ሚዲያ ኢየሱስ ክርስቶስ መነሳቱን ብቻ ማብሰር ሳይሆን ከተነሳ በኋላ በቆየባቸው ጊዜ ምን አደረገ። ዛሬ የኛ ትኩረት ኦር የዚህ ቀን የመጽሐፍ ቅዱስ ትኩረት በቃሉ ስናጠና ከወንጌላት ውስጥ ይሄንን ነው የምናጠናው። አብሯቸው ሆኗል። ወንጌልን ይህንን በሚገባ ዘግበዋል። ማቴዎስ ኢየሱስን ሲገልጥ ከሞት ከተነሳ በኋላ ኢየሱስን ሲገልጥ ራሱን የገለጠው ጌታ ራሱን ሲያስተዋውቅ እንደዚህ የሚል ነው። ቁጥር 18 ላይ ስልጣን ሁሉ የእኔ ነው ብሏል። ከተነሳው ማቴዎስ ሲዘግብልን ጌታ ኢየሱስ ክርስቶስ ከዚህ በኋላ ባለስልጣን ነኝ የሚል የሚዝት በተለይ በእግዚአብሔርና በሰዎች መካከል ገብቶ እኔ አሸናፊ ነኝ፣ የሰውን ሪሌሽን ከእግዚአብሔር ጋር አበላሻለሁ የሚል ጀግና እንደሌለ ጌታ ኢየሱስ ክርስቶስ ስልጣን ሁሉ አሁን የኔ ነው። የማዳን ስልጣን፣ የመቤዠት ስልጣን፣ ሰዎችን ከጠላት የመንጠቅ ስልጣን፣ በአዳም ምክንያት የታጣውን ያንን የጉስቁልና ህይወት፣ በአዳም ምክንያት የታጣውን ያንን የጽድቅ ህይወት ለመንጠቅ ለመቀበል ከኔ የተሻለ ስልጣን ያለው የለም። ሞት ባለስልጣን ነበር። ኃጢአት ባለስልጣን ነበር። ጌታ ኢየሱስ ክርስቶስ ስልጣን ሁሉ የኔ ነው ሲል እነዚህን ነገሮች አሸንፎ ነው። ስለዚህ ማቴዎስ ሲዘግብልን በ28:18 ላይ ስልጣን ሁሉ የኔ ነው አለ ኢየሱስ። ጌታ ኢየሱስ ስሙ ይባረክ። ስልጣንን ጠቅልሎ ወሰደ። አሁን ማንም ባለስልጣን የለም። እኛ ፈልገን ካላነገስን በስተቀር አንተ ግዛኝ ብለን
ዓለማዊ አስተሳሰብ ውስጥ የሰይጣን መንግስት ውስጥ ግዛኝ ብለን ለመገዛት ካልሄድን በስተቀር አስገድዶ የሚገዛ ኃይል በምድር ላይ የለም። ይህንን ስልጣን ኢየሱስ ወስዶታል። ሰይጣንን ባዶን ያስቀረው፣ ኃጢአትን አሸንፏል፣ ሞትን አሸንፏል። የኛ ኢየሱስ ይህን የሰራ ጀግና ነው። ወንጌልን ለሰው ዘር ሁሉ ስበኩ የሚል ስልጣንና ኃላፊነት ሰጠ ጌታ ኢየሱስ ክርስቶስ። እዚሁ ክፍል ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዟችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። አያችሁ፣ ስልጣን ስላለው ማዘዝ ይችላል። ስልጣን ስላለው የሰማይን አጀንዳ ለሰው ልጆች ሁሉ አሳልፎ ሰጠ። ለሚፈልግ ሁሉ፣ ለወደደ ሁሉ፣ ቀምሶ ለማቅመስ ለወሰነ ሰው፣ ተካፍሎ ለማካፈል ለወሰነ ሰው ሁሉ ሰጠ። ይሄን ሊሰጥ የሚችል ማንም የለም። ኢየሱስ ስልጣን ነበረው። ያዘዝኳችሁን እንዲጠብቁ አስተምሩ፣ የኔ ተከታይ አርጓቸው። የሰው ተከታይ አላለም። የቤተ ክርስቲያን ተከታይ አላለም። ደቀ መዛሙርቴ አድርጓቸው ነው ያለው። ለምንድን ነው ይሄን የሚያዘው? ስልጣን ተሰጥቶታል። ይሄንን ስታደርጉ ብቻችሁን አይደለም የምታረጉት። በዚሁ ክፍል ላይ ምን ይላል? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። ከተስፋ ቃል ጋር፣ ከአብሮነት ጋር በማንኛውም ሁኔታ ውስጥ ስናልፍ አብሮ ሊሆን ቃል ገብቶ ነው ኢየሱስ ስልጣን የሰጠን። የልጅነት ስልጣን እኔና እናንተም ዛሬ ተሰጥቶናል። ማቴዎስ ከዚህ በላይ ነው ኢየሱስን የተረከው። ኢየሱስ ክርስቶስ ከትንሣኤው ማግስት ከትንሣኤው በኋላ እነዚህን ነገሮች እንደተናገረ የማቴዎስ ወንጌል በደንብ አጥብቆ ይነግረናል። ምን አለ? ስልጣን ሁሉ የኔ ነው። ምን አለ? ወንጌልን ለፍጥረት ሁሉ ስበኩ፣ እኔ ይህንን ስልጣን ሰጥቻችኋለሁ። ምን አለ? ያዘዝኳችሁን ሁሉ እያስተማራችሁ ደቀ መዛሙርቴ አድርጓቸው። ምን አለ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ዋስትና አለን። ትእዛዝ ተቀብለናል። ስልጣን ተቀብለናል። ስልጣን ባለስልጣን የሆነው ኢየሱስ ይሄንን ስልጣን ሰጥቶናል። ዛሬ ስንቶቻችን ይሄንን ስልጣን እየተጠቀምን ነው? ወዳጆቼ የሰማይ አምባሳደሮች ነን። የሰማይ ተወካዮች ነን። በምድር ላይ የእግዚአብሔርን ሥራ የምትሰሩ ሰዎች ደስ ይበላችሁ። እያደረጋችሁ ያለው ነገር ለምድር ብርሃን የሚሆን ነገር፣ ይሄንን ባለስልጣን እንሰብከዋለን። ተሰጥቶናል። ምስክሮች እንሆናለን። ጌታ ኢየሱስ ክርስቶስ ከትንሣኤው ማግስት በኋላ በማቴዎስ ወንጌል ስናጠና እነዚህን ነገሮች አድርጎ አልፏል። በዋና ሐሳቤ በኋላ ነው የመጣበት። የማርቆስ ወንጌል ላይ ስንሄድ የማርቆስ ወንጌል ምዕራፍ 16 ላይ ሄደን ስናነብ ከትንሣኤው ማግስት እንደዚህ አላቸው ይላል። ምዕራፍ 16 ቁጥር 17 ከ15 ጀምሬ ላንብብ። እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። የተነሳው ጌታ፣ ትንሣኤን ድል አድርጎ የተነሳው ጌታ፣ ሞትን አሸንፎ የተነሳው ጌታ ዝም አላለም። በመካከላቸው ተመላልሶ እንደዚህ ነው ያላቸው። እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ። ሐጅ አደረገን፣ ተጓዥ አደረገን። ስልጣን ተሸክመን ሐጆች፣ የጌታን ሥራ ተሸክመን ሐጆች። ወደ ዓለም ሁሉ የሚለው ጂኦግራፊካል አይደለም። እሱንም ልናረገው እንችላለን። ወደ ዓለም ሁሉ ሲል በዓለም ወዳሉ ሰዎች ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይልና ያመኑትን እነዚህን ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸው በደዌ ላይ ይጭናሉ፣ እነርሱም ይድናሉ ይላል። ማርቆስ ሲዘግብልን ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያደረገው ምንድነው? ልክ እንደ ማቴዎስ ወንጌልን ለፍጥረት ሁሉ ስበኩ። ለምን? ወንጌል መስበክ ውጤት አለው። ወንጌልን የሚሰብክ ሰው
ወንጌልን የሚናገር ሰው፣ ወንጌልን የሚያስተምር ሰው ወንጌል የት ሄዶ እንዴት አድርጎ ማንን እንዴት እንደሚለውጥ አናውቅም። ሲሰበክ የመለወጥ አቅም አለው። ሲሰበክ፣ ሲነገር፣ ሲተረክ በሰዎች ልብ ውስጥ ተቀምጦ አንድ ቀን የመፈንዳት አቅም አለው። ሂዱና ስበኩ አላቸው። ለምን? ሰዎች የሚድኑት ወንጌል ሲሰበክ ነው። ባለስልጣኑ ያዘዘው ይሄንን ነው። ስበኩ። ወንጌልን እየሰበካችሁ ያላችሁ ሰዎች ደስ ይበላችሁ። ታላቅ የምስራች እየተናገራችሁ ነው፣ በአንድም በሌላ። አንዳንዶች ጓደኛ እያረጉ ይሰብካሉ። አንዳንዶች በጀማ ስብከት ወጥተው ስለ ኢየሱስ ይናገራሉ። አንዳንዶች ባገኙት አጋጣሚ ይሰብካሉ፣ ለቤተ ዘመዶቻቸው ይናገራሉ። ጥሩ ነው። ቤትም አቅጣጫ ወንጌል ሲሰበክ ለውጡ የሰዎች ልብ ይነሳሳል፣ ሰዎች ይድናሉ፣ ወደ እግዚአብሔር መንግሥት ይጨመራሉ። ያመኑ ደግሞ እነዚህ ሰዎች በሚያምኑበት ጊዜ ያመኑትን የሚከተል ነገር አለ። በዚህ ምድር ላይ ገዢ የሆነውን የሰይጣንን አሰራር፣ በሽታን፣ አጋንንትን እነዚህን ሁሉ የማግኘት በእነዚህ ላይ ስልጣን እንዲኖር የመሆን እድል ያገኛሉ። ወንጌልን ካልሰማን ይሄን ልናገኝ አንችልም። ልንድን ልናምን አንችልም። ያልዳነ ሰው ደግሞ ያላመነ ሰው ደግሞ በአጋንንት ላይ ስልጣን አይኖረው። ያላመነ ሰው ደግሞ በደዌ ላይ ስልጣን አይኖረው። የሰማይ ቲፖች አዳዲስ ቋንቋ ይናገራሉ ይላል። የሚገርማችሁ እድሉ እሱ ብቻ አይደለም። እባቦችን ይይዛሉ፣ መርዝ አይገላቸውም ይላል። ለምን? በማቴዎስ ወንጌል ላይ እንዳነበብነው እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ። የሚጠብቀናል፣ ዋስትና ይሆነናል፣ ስልጣን ይሰጠናል። አብሮን ነው ያለው። አብሮን ሰራተኛ ነው። ብቻችንን አይደለም የሚተወን። ጌታ ኢየሱስ ክርስቶስ አብሮናል። ስለዚህ የትንሣኤው ማግስት ላይ ኢየሱስ ክርስቶስ ይሄንን ለደቀ መዛሙርቱ ሲያበስር በዚህ በማርቆስ ወንጌልም ላይ እናያለን። አራቱንም ወንጌሎች ነው ምነካላችሁ ዛሬ። ሉቃስ ምዕራፍ 24 ላይ ሄደን ስናነብ በጣም የሚገርመኝ 24:44 ላይ እንደዚህ ይላል፣ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኋችሁ ቃሌ ይህ ነው አላቸው ይላል። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። ለምን? ስልጣን አለው አእምሮንም የመክፈት። ጌታ የተባረከ ይሁን። አእምሮአቸውን ከፈተላቸው። ያስተውሉ ዘንድ አእምሮአቸውን ከፈተላቸው። የትንሣኤው ማግስት የኢየሱስ ክርስቶስ አገልግሎት አእምሮን መክፈት፣ ስልጣንን መስጠት፣ መሾም፣ ለኃላፊነት ማነሳሳት። ሃሌሉያ! ዛሬ እኔም ይሄንን ነው እምላችሁ። ጌታ ኢየሱስ ክርስቶስ ቆሞ እየጠበቀ ነው። የትወዱኛላችሁ ጥያቄ ዛሬ ለኔና ለናንተም ያቀርባል። ስልጣንን ሊሰጠን፣ ወንጌልን እንድንሰብክ፣ ለታመሙ እንድንደርስ፣ ለተጨቆኑ እንድንደርስ፣ ምስክሮች እንድንሆን፣ ይህን የምስራች ወንጌል እንድናስተምር፣ የተማሩትን ደቀ መዝሙር እንድናደርግ፣ የክርስቶስ ተከታይ እንዲሆኑ ለመርዳት እኔና እናንተም ዛሬ እድል አለ። ጌታ ኢየሱስ ክርስቶስ ፈሪ ለነበሩት ነገራቸው ዓለማቸውን ረስተው ሁሉን ነገር ትተው የተከተሉት ጌታ ትቷቸው ሄዶ ብቸኝነት፣ ባዶነት የተሰማቸውን እነዚህን ደቀ መዛሙርቶች መልሶ ሲያነሳሳቸው፣ ሲያበረታታቸው እናያለን። ዛሬ እኔም ላበረታታችሁ ወዳለሁ። የትንሣኤው ማግስት ዛሬ የኛም ኃይል ነው። የትንሣኤው ማግስት ዛሬ የኔና የናንተም እድል ነው። የትንሣኤው ማግስት ዛሬ ለኔና ለናንተም እድል ነው። ስንቶቻችን ይህን እድል እየተጠቀምን እንደሆነ አላቅ። ኢየሱስ ዛሬም ባለስልጣን ነው። እንድንሰብክ ይፈልጋል። ለሌሎች እንድንደርስ ይፈልጋል። ሰዎችን ደቀ መዝሙር እንድናደርግ ጌታ ይፈልጋል። ሲያስተውሉ ሙሴ በነቢያት በመዝሙራት ያወራውን ኢየሱስ ነው የሚለውን በደንብ አስተዋሉ። ከተከፈተላቸው በኋላ
እነሆ አባቴ የሰጠኝን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ ይላል። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙ የንስሐ ኃጢአት ስርየት ከኢየሩሳሌም ጀምሮ በአይሁድ ሁሉ ይሰበካል ተብሎ ተጽፏል። እናንተ ለዚህ ምስክሮች ናችሁ። አሁን ሌላ ምስክር አይመጣም። ይሄን ለመመስከር ሙሴ እድል የለውም። ይሄን ለመመስከር ኢያሱ እድል የለውም። ነቢያት እድል የላቸውም። እናንተ ግን እድል አላችሁ አላቸው። ጌታ ኢየሱስ ክርስቶስ እነሱን እድለኞች አለ። ዛሬስ እድለኛው ማን ነው? የትንሣኤው ማግስት ጥያቄዎች፣ የትንሣኤው ማግስት ኃላፊነት ዛሬ በማን እጅ ነው ያለው? ጴጥሮስ የለም፣ ጳውሎስ የለም፣ ደቀ መዛሙርቱ የሉም፣ የእምነት አባቶች የሉም። እኔና እናንተ አለን። ይሄ ስልጣን እኛ ጋር ደርሷል። ይሄ አደራ እኛ ጋር ደርሷል። ወንጌልን እንስበክ። ንስሐ እንዲገቡ ለሰዎች እንናገር። ተዝቆ የማያልቀውን የኢየሱስን ስም እንናገር፣ እንስበክ። ወንጌል ይለውጣል። ወንጌል ሀገር ይቀይራል። ወንጌል የሰዎችን አስተሳሰብ ይቀይራል። ኢየሱስ የተናገረው ይሄንን ነው። ዛሬ የትንሣኤው ማግስት ትኩስ ነው። አላረጀም፣ አልተለወጠም። ሰዎች ነው የተለዋወጡት። ሰዎች ነው የተቀያየሩት። እድለኞች ነበሩ፣ አለፉ። ዛሬ እኔና እናንተ እድለኞች ነን። ወንጌልን ለመስበክ፣ ስለ ኢየሱስ ለመናገር፣ ይህን የምስራች ለመተረክ፣ ሰዎችን ደቀ መዝሙር ለማድረግ፣ ሰዎች የጌታ ተከታይ እንዲሆኑ ሌሎች እድል የላቸውም። እኔና እናንተ ዛሬ አለን። ምን እየሰራን ነው? በምን ተጠምደናል? እግዚአብሔር ይርዳን። ኢየሱስ በትንሣኤው ማግስት ለሰዎች ሁሉ በሰጠው ኃላፊነት እንጠመድ። ይሄ ነው የክርስትና ጣዕም። ይሄ ነው የክርስትና ዘይቤ። ዮሐንስ ላይ ሄደን ስንመለከት ዮሐንስ ምዕራፍ 20 ላይ ሄደን ስንመለከት እንደዚህ ይላል። ዮሐንስ 20:17 ላይ ላንብበው። ኢየሱስ ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴ ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ሊትራሊ ተገልጦ ዳያሎግ አደረገ። በስጋ ተገልጦ የተወጋው እጁን አሳይቷቸዋል። አብሯቸው ቁጭ ብሎ ማዕድ በልቷል። ያስደነገጣቸውንና ያስፈራራቸውን ገፎላቸዋል። ተስፋ ሰጥቷቸዋል። ሰላም ለእናንተ ይሁን ብሎ በመካከላቸው ተገኝቷል። ተስፋ ቆርጠው የሚሄዱት የኤማውስ መንገደኞች ጋር ሁሉ አብሮ ሄዷል። አለሁላችሁ ብሏል። የትንሣኤው ማግስት ጌታ በትንሣኤው ማግስት ድልን የሰጠን፣ ኃይልን የሰጠን፣ ፍርሃታችንን ያስወገደልን፣ ጨለማችንን የገፈፈን፣ ስልጣን የሰጠን። ሃሌሉያ! ይሄ ስልጣን ለኔና ለናንተም ተሰጥቷል። ወንድሞቼ ያለ ወንድሞቹን ፍለጋ መጣ። ለምን? እኔ ወደ አባታችሁና ወደ አባቴ ነው መሄደው፣ ወደ አምላካችሁና ወደ አምላኬ ነው ማርገው። ሄደሽ ይሄንን ንገሪያቸው። ይሄ የምስራች ነው። ሄዳ እንደነገረች ቃሉ ይነግረናል። ቁጥር 22 ላይ ሄዳችሁ ስታነቡ ይሄ ደግ አምላክ ከትንሣኤው ማግስት በኋላ ኢየሱስ ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። አያችሁ ስልጣን። ታዲያ ስልጣን የለውም? ለምን ድሮ አልተላኩም? የሚያስፈራራ ነበር። ባለስልጣን ነኝ የሚል ነበር። የስልጣንን ኃይል ሁሉ ገፈፈ። የስልጣንን ኃይል ሁሉ ሰበረ። ለማን ሰጠ? ለሱ ተከታዮች ሰጠ። ምን አላቸው? እንዲህ አብ እንደላከኝ እኔ ደግሞ እልካችኋለሁ። ይህም ብሎ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ሃሌሉያ! ፍርሃታቸው ከነሱ ተወገደ። ለወንድሞቹ ራራ፣ አልጨከነም። ልካችኋለሁ አላቸው። ትላንት ተስፋ የቆረጣችሁ ነበራችሁ። ትላንት በሐዘን ነበራችሁ። ትላንት አምላካችሁ እንደ ሞተ አስባችሁ ነበር። አምላካችሁ ግን ተነስቷል፣ ድል አድርጓል፣ ስልጣን በእጁ ተቆጣጥሯል። ከዚህ የተነሳ እልካችኋለሁ።
ስልካችሁ ግን ብቻችሁን አልካችሁም፣ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ። ያደከማቸውን መረብ በአሳ ሞልቶ አሳያቸው። ያስለፋቸውን ነገር የሚበላ ስጡኝ አይደል ያላቸው። ቁጥር 21 ላይ ሄደን ስንመለከት ቁጥር 21 ላይ ይሄን እናያለን። ምዕራፍ 21 ቁጥር 5 ላይ ምን አለ? በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። ኢየሱስን ልጆቼ ሆይ ደስ ሲል አንዳች የሚበላ አላችሁን አላቸው። የትንሣኤው ጌታ አብሯቸው ሊበላ ፈለገ። ከትንሣኤው ማግስት አብሮ ማዕድ መቁረስ ፈለገ። ስለዚህ ጥያቄ ጠየቃቸው። አብሮ የሚበላ ወንድሞቼ የሚል የማይንቅ ቢፈሩም ቢጨነቁም ቢክዱትም ወደኋላ ቢያፈገፍጉም ልጆቼና ወንድሞቼ ለማለት የማይቸገር ኢየሱስ፣ የትንሣኤው ማግስት ኢየሱስ እሱ ነው አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳ በስተቀኝ ጣሉ ታገኙማላችሁ አላቸው። ስለዚህ ጣሉት። በዚያን ጊዜ ከዓሣው ብዛት የተነሳ ሊጎትቱት አቃታቸው። ምን አይነት ደግ አምላክ! በዓሣ ላይ ስልጣን ያለው አምላክ። ወደ ቀኝ ጣሏል። ስልጣኑ በዓሣም ላይ አለ። ልጆቼ አላቸው። የፍቅር ቃል ነገራቸው። ወንድሞቼ አላቸው። እኔ ልካችኋለሁ፣ እኔ ስልጣን ሰጥቻችኋለሁ፣ ደቀ መዛሙርት የማድረግ ስልጣን። በእነዚህ 4 ወንጌላት ውስጥ ከትንሣኤው ማግስት በኋላ ኢየሱስን እንዴት እንደተረኩት ለማየት ሞክረናል። በዋናነት ይህንን ተናግሬ ነው ዛሬ ከእናንተ ጋር ያለኝን ሐሳብ ማቆመው። ይህ ሁሉ ከሆነ በኋላ ራሱን በዚህ መንገድ ገልጧል። ከገለጠ በኋላ ጌታ ኢየሱስ ክርስቶስ ራሱን ከገለጠ በኋላ ግን ይህንን ጥያቄ ያነሳል። በዚህ በተወደደው በዮሐንስ ወንጌል ላይ ነው ይሄ ጥያቄ የሚገኘው። እንግዲህ ጥያቄ ጠየቃቸው። ምሳ አብሮ መብላት ፈለገ። አብሯቸው ከበላ በኋላ ጌታ ኢየሱስ ክርስቶስ የሰውን ልጅ ወይም ጴጥሮስን ይህንን ጥያቄ ሲጠይቅ እናያለን። ምን አለ? ምሳ ከበሉ በኋላ ቁጥር 15 21-15 ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ምን አይነት ጥያቄ ነው አለው። አዎ ጌታ ሆይ እንድወድህ አንተ ታውቃለህ አለው። የተፈተነ ፍቅር። ትላንት እወድሃለሁ ብሎ የገጠመውን ነገር ታውቃላችሁ። ግልገሎቼን አሰማራ አለው። ዳግመኛ ደግሞ ሁለተኛ የዮናስ ልጅ ስምዖን ሆይ ትወደኛለህ አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ አለው። ሶስተኛ ትወደኛለህ ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ። ሶስቱ የጠየቀበት ምክንያት እንግዲህ ኢየሱስ የተለያየ የራሱ የሆነ እንትናል 3 ጊዜ ክዶታል። 3 ጊዜ እንደጠየቀው በዚሁ ክፍል እናያለን። ከሱም ጋር ሊገናኝ ይችላል። ነገር ግን ሶስቱም ላይ ሚሽን ነው የሰጠው። ኢየሱስ ክርስቶስ ከትንሣኤው ማግስት በኋላ እንደ ዮሐንስ ዘገባ ይሄ ከባድ ጥያቄ ዓለምን ሁሉ በጴጥሮስ የጠየቀ ጥያቄ ነው ብዬ ነው የማምነው። ትወደኛለህ ወይ? መውደድ ምንድን ነው? መውደድ አፍ ላይ ነው ወይ? እሱን ጥያቄ ዛሬ ይህን ሚዲያ ለምትከታተሉ፣ በዚህ ሚዲያ ለምትሰሙ ለሁላችሁም እኔን ጨምሮ የጌታ ኢየሱስ ክርስቶስ ከትንሣኤው ማግስት በኋላ ከባዱ ጥያቄ ይሄ ነው። ሰጣቸው። የመስጠት ችግር የለበትም። ስልጣን ሰጣቸው፣ ጸጋ ሰጣቸው፣ ኃይል ሰጣቸው፣ መንፈስ ቅዱስን ሰጣቸው፣ ሁሉ ነገር አላቸው። ነገር ግን ሁሉ ኖሯቸው ይሄ ጥያቄ ያነሳ፣ ትወደኛለህ?
አሁን የሰጠውክ ነገር በሙሉ የሚለካው እኔን መውደድህ በተግባር ሲገለጥ ነው። ይህ ጥያቄ የፍቅር ጥያቄ ነው። ይህ ጥያቄ ፈተና ያለበት ጥያቄ ነው። ይህ ጥያቄ መስዋዕትነት የሚፈልግ ጥያቄ ነው። ይህ ጥያቄ ምናልባት ሕይወታችንን ሊያሳጣ የሚችል ጥያቄ ነው። ይህ ጥያቄ እዚህ ምድር ላይ ካለ ነገር በሙሉ የበታች አድርጎ ሊያኖረን ሊችል የሚችል ጥያቄ ነው። ማን ነው ተርቦ ኢየሱስን እወደዋለሁ የሚል? አጥቶ ማን ነው ኢየሱስን እወደዋለሁ የሚል? ተቸግሮ ታሞ የሆነ ፈተና ውስጥ ሆኖ እወድሃለሁ የሚል? ይሄ ከባድ የፍቅር ጥያቄ ነው። ትወደኛለህ ወይ? ሰዎችም ሪሌሽን ሲጀምሩ እሱን ነው የሚሉት፣ እወድሃለሁ፣ ውስጤ እንደዚህ አይነት ስሜት ተሰምቶኛል። ስሜት ሊሆን ይችላል፣ ከውስጥ የሆነ ፍቅር ሊሆን ይችላል። የአንዳንዶች ዘልቆ ይሄዳል፣ የአንዳንዶች ያልቃል። የፍቅር ጥያቄ ነው። ይሄን የፍቅር ጥያቄ ጌታ ኢየሱስ ክርስቶስ ዛሬ ለኔም ለእናንተም ያቀርባል። ትወደኛለህ ወይ? ይህ ጥያቄ ተግባር የሞላበት ጥያቄ ነው። ከእወድሃለሁ ከሚለው ቃል ያለፈ ነው። እነ ጴጥሮስ ይሄን በደንብ መልሰውታል። በነገስታት ፊት ቆመው ይሄን ለመናገር አልፈሩ። ሞት አፋፋቸው ላይ ቆሞ ይሄን ለመናገር አልፈሩ። ተግባር የሞላበት ጥያቄ፣ ወሬ ንግግር ሳይሆን ተግባር ያለበት ጥያቄ ነው። ይህ ጥያቄ እውነተኛ ፍቅር ባሳየ በኢየሱስ የተጠየቀ ጥያቄ። በጣምም ጥያቄውን ከባድ የሚያደርገው በዘመዶቻችን፣ በፍቅረኛችን፣ በአባቶቻችን፣ በቤተሰቦቻችን የተጠየቀ ሳይሆን ነፍሱን በሰጠው እውነተኛን ፍቅር ምን እንደሆነ ባሳየው፣ በተግባር በገለጠው፣ ራሱን በመስቀል ላይ አሳልፎ በሰጠው በኢየሱስ የተጠየቀ ጥያቄ መሆኑ ከባድ ያደርገዋል። ለዚህ ምላሽ መስጠት ለሰው፣ ለቤተ ክርስቲያን፣ ለፓስተሮች ምላሽ እንደመስጠት አይደለም። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሁሉን አሳልፎ ለሰጠን፣ ስልጣን ለሰጠን፣ ጸጋ ለሰጠን፣ ሕይወቱን ለሰጠን ለዚህ ጌታ ምላሽ መስጠት ነው። ምን አይነት ድንቅ ጥያቄ ነው! ምናልባት ክርስትና እኮ እዚች ቃል ውስጥ ተጨቅጭቆ ተሰግስጎ የገባ ትወደኛለህ። እውነተኛም ፍቅር ባሳየ በኢየሱስ የተጠየቀ። የሚገርማችሁ ይህ ጥያቄ የሚለካው ፍቅርን ባሳየ በኢየሱስ ብቻ ነው። እኔ የወንድሜን ልለካ አልችልም። እኔ ፓስተሮችን ልለካ አልችልም። ጥያቄው የሚለካው በኢየሱስ ነው። ለዚህ ነው ምላሽ ለኢየሱስ መስጠት ያለብን። ስለዚህ ከምንም ጋር ምክንያት አድርጌ ማቅረብ የለብኝም። እሱን ለማምለክ ከሱን ለመከተል ምክንያት መፈለግ የለብኝም። ኦልሬዲ እሱ ሰጥቶኛል አንድ ሳይቀር። የሚለካው በኢየሱስ ነው። ይህ ጥያቄ ግለሰባዊ ሆኖ ግን ሁሉን የሚወክል ነው። ለጴጥሮስ ይመስላል፣ ግን ለአዲስ ኪዳን አማኞች ሁሉ የተጠየቀ ጥያቄ። ግለሰብ ይመስላል። ትወደኛለህ ወይ? መውደድህ የሚለካው በምንድን ነው? የትወደኛለህ ጥያቄ የጴጥሮስ ብቻ ጥያቄ አይደለም። ዳግም ትወደዋለህ ወይ? ይህን ሚዲያ የምትሰሙ ሁሉ ኢየሱስን እንወደዋለን ወይ? በተግባር የተሞላ ነው ወይ ፍቅራችን? እንደ ኢየሱስ ፍቅር ትንሿን ነገር ግድ የሚለንን ወይ? እሱ እንደሚጠይቀን እያሰብን ነው ወይ? እሱ እንደሚለካ እያሰብን ነው ወይ? ለዚህ ነው በራእይ መጽሐፍ ምዕራፍ 22 ላይ ሄዳችሁ ስታነቡ ዋጋዬ በኔ ዘንድ ነው፣ ለእያንዳንዱ እንደ ስራው ከፍል ዘንድ
ዋጋዬ በኔ ዋጋ ያለው ሰው ጋር አይደለም፣ ቤተክርስቲያን ጋር አይደለም፣ ፓስተሮች ጋር አይደለም፣ የትዳር አጋሮቻችን ጋር አይደለም። ዋጋ ያለው ኢየሱስ ጋር። ለምን? የሰጠን እሱ ነው። የጠየቀን እሱ ነው። ትወደኛለህ ወይ ብሎ ምላሻችን ምን ይሆን? ጥያቄው የፍቅር ጉዳይ ነው። ጥያቄው የፍቅር ጉዳይ ነው። በእኛና በእግዚአብሔር መካከል፣ በእኛና በሰዎች መካከል ሳይሆን በእኛና በእግዚአብሔር መካከል ስላለ የፍቅር ሪሌሽንሺፕ ጉዳዩ የፍቅር ነው። መለኪያው ደግሞ ክርስቶስ ነው። ይህንን ፍቅር የምንለካው በኢየሱስ። ኢየሱስን መውደድ ማለት ምን ማለት ነው? እሱን ለመመለስ ትንሽ ለመመለስ ሞክራለሁ። ኢየሱስን መውደድ ማለት ምን ማለት ነው? የመጀመሪያው ሐሳብ በምድር ላይ ካሉ ነገሮች ሁሉ አብልጦ መውደድ። የኢየሱስ ጥያቄ ውስጥ ይሄ ትወደኛለህ የሚለው ጥያቄ ውስጥ አንድ ሐሳብ አንስቷል። ከነዚህ የሚል ማለት ከነዚህ የሚለው ድፍን ነው። ምን ምን ናቸው ከነዚህ የተባሉት? አንደኛ በዙሪያ ካሉ ወንድሞች፣ ሌላው ትላንትና ታጠምድ ከነበረው ትመካበት ከነበረው ፕሮፌሽን ከነበረው ከአሳዎቹ መተዳደሪያ ከሆነው ከምድራዊ ሀብት እኔ ከሰጠው እግዚአብሔር ከሰጠህ ከማንኛውም ነገር አብልጠህ ትወደኛለህ ወይ? ቅድሚያ ለኔ ትሰጣለህ ወይ? ምን አይነት የፍቅር ጥያቄ ነው! ዋው! እግዚአብሔር ይርዳ። ይሄ የበራልን ቀን እውነቴን ነው የምላችሁ ክርስትና በደንብ በህይወታችን ይገለጣል። ትወደኛለህ ከነዚህ ይልቅ ደግሞ እኮ አንድ ጊዜ ብቻ አይደለም 3 ጊዜ ነው የተጠየቀው። ከነዚህ ይልቅ ትወደኛለህ ወይ? የመጀመሪያው ኢየሱስን መውደድ ማለት ይሄ ጥያቄ መልሶ ነው በመጽሐፍ ቅዱስ ውስጥ የምናገኘው። በምድር ላይ ካሉ ነገሮች አብልጦ ሁሌ እሱን መውደድ የመጀመሪያ ነው። ኢየሱስ ከስራ የመጀመሪያ ነው፣ ከትዳር የመጀመሪያ ነው፣ ከልጆች የመጀመሪያ ነው፣ ከአገልግሎት የመጀመሪያ ነው። ሪሌሽንሺፕ ይበልጣል። የኤፌሶን ቤተክርስቲያን የተወቀሰችው እሱ ነው። አገልግሎት አላት፣ ሀብት አላት፣ ሁሉ ነገር አላቸው፣ ቤተ መቅደሷ ሁሉ ነገር ነው ያለው። ነገር ግን አንድ ነገር ጎሏል፣ ሪሌሽንሺፕ የለም። አብልጦ መውደድ፣ ከማንም ይልቅ አብልጦ መውደድ፣ ከማንም ይልቅ ቀድሞ ጊዜ ለሱ መስጠት። ይሄ ዛሬ እኛም የምንጠየቀው ጥያቄ ነው። ምን ይሆን በቤታችን ትልቅ ስፍራ ያለው የተቆጣጠረን፣ አእምሯችንን የተቆጣጠረን፣ ልባችንን የተቆጣጠረን ይሄ የፍቅር ጥያቄ እኔና እናንተ ልብ ውስጥ አለው? ጌታ ኢየሱስ ዛሬ ይጠይቃል። ከነዚህ ይልቅ ትወደኛለህ? ምንድነው አንተ ቤት ትምክህት ሆኖ ያለ? እህቴ አንቺ ቤት ትምክህት ሆኖ ያለ ነገር ምንድነው? ከጌታ አስበልጠሽ የምትወጂው፣ ከጌታ አስበልጠህ የምትወደው፣ ሁሌ የምታጎበድድለት፣ ሁሌ የምትሮጥለት፣ ጊዜህን ያሳጣ ሪሌሽንሺፕህን የበላ ነገር ምንድነው? ጣለው፣ አይጠቅምም። ከነሱ ይልቅ እንደምትወደው ጌታ ዛሬ ይጠይቃል። ጌታ ዛሬ ይጠይቅሻል። ከነዚህ ወንድሞች፣ ከነዚህ አሳዎች፣ ከዚህ ምድራዊ ሀብት ትወደኛለህ? ሁለተኛው የሚለውን በማድረግ መታዘዝ ነው፣ መጠበቅ። ምንድነው የሰጠው ጌታ ኢየሱስ ክርስቶስ? ከነዚህ ይልቅ ትወደኛለህ ካለ በኋላ መጀመሪያ ያነሳለት አዎ ጌታ ሆይ እንደወደ አንተ ታውቃለህ ሲለው፣ ስምዖን ሆይ ከነዚህ ይልቅ ትወደኛለህ አለው። አዎ ጌታ ሆይ እንደወደ አንተ ታውቃለህ፣ ግልገሎቼን አሰማራ። ፍቅር ጥያቄ ብቻ ሳይሆን ስራ አለው። መሰማራት ያለበት አለ፣ መጠበቅ ያለበት ደግሞ አለ። የሚጠበቁ አሉ፣ የሚሰማሩ አሉ። ዛሬ ቤተክርስቲያንን የምታስተዳድሩ ሰዎች፣ በተለያየ አገልግሎት አቅጣጫ የምትሮጡ ሰዎች፣
መሰማራት ያለባቸውን አሰማሩ እንጂ መጠበቅ ያለበትን ጠብቁ እንጂ አታሰማሩ። መጠበቅ ያለበት አለ፣ መሰማራት ያለበት። የሚጠበቀው ከምንድን ነው? በጎች ይጠበቃሉ፣ ከተኩላ ይጠበቃሉ። መንጋችሁን ጠብቁ፣ በረቱ እንዳይደፈር ጠብቁ፣ የበረቱን አጥር አሳምሩ፣ ወንጌልን አስተምሩ፣ ድንበሩ ይጠንክር። ይሄ ለኔና ለእናንተ የተሰጠ ኃላፊነት ነው። ቤተክርስቲያን ዛሬ ታስተምራለች ወይ እውነትን? አዎ የምታስተምር ቤተክርስቲያን አለች። አብዛኛው ግን የአገልግሎቱ ይዘት እየተቀየረ መጣ። ጌታ ኢየሱስ ክርስቶስ እንደምትወደኝ የማቀው የማረጋግጠው መውደዴ የሚለካው በጎቼን ስትጠብቅ ስታሰማራ፣ ግልገሎቼንና ጠቦቶቼን ስትጠብቅ ነው። ለመንጋው ግድ የሚለው ለመንጋው ሸክም ያለው የሚለውን በማድረግ መታዘዝ። ጠብቅ ተብለሃል፣ ጠብቅ የሚጠበቀው። አሰማራ ተብለሃል፣ አሰማራ። የት ጋር ነው ያለኸው ወንድሜ? ኢየሱስ ዛሬ ኃላፊነት ሰጥቶ የራስህ መንገድ ላይ ያለ እንድትጠብቅ ኃላፊነት ተሰጥቶ መጠበቅ ትተህ የተውክ የኔ ጉዳይ አይደለም ያልክ ከማስተማር ወደ ኋላ ያልክ ጄኔሬሽኑ ያልክ ጄኔሬሽን ላይ የምታሳብብ ወንድሜ ተነስ። ዛሬ ኢየሱስን መውደድህን በፍቅር አሳይ። የሚጠበቁ አሉ፣ የሚሰማሩ አሉ፣ ከተኩላ የምንናጠቃቸው አሉ። ስፔሻሊ ወጣቶች፣ ታዳጊዎች፣ ግራ የገባቸው በጣም ብዙ ወጣቶችና ታዳጊዎች ዙሪያችን ሞልቷል። እንነሳ፣ የሚጠበቁ ናቸው። እንነሳ፣ የሚሰማሩ ናቸው። እንነሳ፣ ይሄ የወንጌል እውነት የሚተረክ ነው የሚለውን በማድረግ መታዘዝ። መውደድ ማለት እሱ ነው። ጌታ ምን ብሎናል? ጌታ ምን ኃላፊነት ሰጥቶናል? የመልካም ነገር ሌላው የመልካም ነገር ሁሉ መጋቢ መሆን፣ የሚያንጽ የሚያጽናና ቃል ለወንድሞቹ የሚናገር መጋቢ መሆን። ጌታ ኢየሱስ ክርስቶስን መውደድ ማለት እሱ ይራራ እንደነበረ መራራት፣ እሱ ለሰዎች ያስብ እንደነበረ ማሰብ፣ እሱ ሰዎች ሁሉ ጋር ይደርስ እንደነበር በተቻለን አቅም ለሰዎች ሁሉ መድረስ፣ የሚያጽናና ቃል መናገር። ዛሬ የሚያጽናና ቃል የሚናገር በጣም ጥቂት ነው። የሚሰብር መናገር ቀላል፣ የሚገነባ መናገር ቀላል። የሳተን የወደቀን የደከመን ለመሰባበር ያለንን ሁሉ ታጥቀን መነሳት ሳይሆን የወደቀን ለማንሳት ክርስትና እሱ ነው። አዝናለሁ እኔ በዚህ ሚዲያ የምትከታተሉ ሰዎች አንድ ሰው የሆነ ድካም ውስጥ ከተገኘ ዓለም ሁሉ ያ ሰው ላይ ዱላውን ይሰነዝራል። ለምን? ኢየሱስ እሱን ነው ወይ ያደረገው? ድንጋይ ተሸክመው የመጡ ሰዎችን እኮ ከእናንተ መካከል ነው ያለው። ይራራ ነበር ለወንድሞቹ፣ ይራራ ነበር ለእህቶቹ። አያችሁ፣ ጌታን የመውደዳችን ልክ አንዱ የሚለካው ለሰዎች በመራራት። ጨካኞች መሆን ቀላል ነው። ድንጋይ ይዞ በቃል ለመውገር መምጣት በጣም ቀላል ነው። በጣም ቀላል። ከባዱ ግን የደከመን ለማንሳት ዝቅ ማለት ከባድ። ጳውሎስ ይሄን ለማድረግ አይቸገርም። እነ ጴጥሮስ ይሄን ለማድረግ አልተቸገሩም። ጌታ ኢየሱስ ክርስቶስ ይሄን ለማድረግ አልተቸገረም። እንደዚህ ስል ስተትን አትቃወሙ እያልኩ አይደለም፣ ግን በፍቅር ማቅናት። ኪስ አትስጡ እያልኩ አይደለም፣ ስጡ። ግን እየጸለይን ነው ወይ? ሰውየው ላይ ዱላ ብቻ ነው ወይስ ጸሎት ተንበርክከን እናረጋለን መልሰው ከጥፋቱ እያለ? አያችሁ፣ አንዳንድ ጊዜ የኢየሱስ ክርስቶስን ፍቅር መውደዱን ስንለካ መውደዱን ስንገልጽ የምንገልጽበት መንገድ መጋቢነቱን ማካፈል ነው። የሚያጽናና ቃል መናገር። መልካም እረኛ የመሆን ገጸ በረከት ነው።
ኢየሱስን መውደድ። ኢየሱስን እወደዋለሁ ስንል ተግባሩን ወደኛ እናመጣለን፣ እንራራለን፣ ለሚጠፋ እናዝናለን። የእረኝነት አገልግሎት በውስጣችን ሸክም ያድራል። ይሄ ኢየሱስን ለመተረክ ፑልፒት ይሆነናል ማለት ነው። ኢየሱስን መውደድ ማለት ምን ማለት ነው? ሌሎችን በሚያስፈልጋቸው ሁሉ እንክብካቤ መስጠት። እንክብካቤ የሚያስፈልጋቸው በጣም ብዙ ሰዎች አሉ። አዝነው ያሉ አሉ፣ ተስፋ ቆርጠው ያሉ አሉ። በኃጢአት ልምምድ ውስጥ ደግሞ ማን ከዚህ ነገር ያወጣናል እያሉ የሚጨነቁ ሌት ተቀን የጌታን ፊት የሚፈልጉ አሉ። ወደ እነሱ ሰዎች እንሂድ፣ ከጎናቸው እንሁን፣ ተስፋ እንስጣቸው። ለሌሎች እንደ መልካም እረኛ የኢየሱስን ሕይወት በማካፈል እንክብካቤ ሰጪ መሆን። መውደድ ማለት እንክብካቤ መስጠት ማለት ለማ ሊጠፋ ስላለው፣ ለማ ለደከመው፣ ለማ ተስፋ ቆርጦ ቤቱ ለቀረው፣ ሰው የለኝም ብሎ ለሚያለቅሰው። ጌታ ኢየሱስ ክርስቶስ ዝም ብሎ አይደለም ስልጣን የሰጠው፣ እንክብካቤ ሰጪዎች እንድንሆን። ሌላው ለሌሎች እንደ መልካም እረኛ ኢየሱስ የሕይወት ምሳሌ የመሆን ኃላፊነት ነው። ኢየሱስን መውደድ ምሳሌ የመሆን የምንታይ መጽሐፍ እንደሆንን ማሰብ፣ የምንነበብ መጽሐፍ እንደሆንን እያሰብን ሕይወትን መኖር። እንደ ኢየሱስ መልካም እረኛ የመሆን ሕይወትን የማካፈል ምስጢር ነው ኢየሱስን መውደድ። ከንግግር አልፎ በተግባር የተገለጠ ሕይወት ነው። ሌላው ብዙ ጊዜ በተለይ በእኛ ዘመን ያለ የክርስትና አንዱ የሚያስፈራኝ አፋችን ላይ ብቻ ነው ክርስትና ያለ። ስንሳደብ አይን የለንም። ወንድምን ሰባብሮ እስከ መጨረሻ ለመጣል የምንሄደው ነገር እኔ እየገባኝ አይደለም። እናንተን ገብቷችሁ እንደሆነ አስረዱኝ። እስከ ጥግ ድረስ ወንድምን ለመጣል ያለን ኃይል ሁሉ ተጠቅሞ ሰውን ከጥፋት እንደመመለስ ያለን ኃይል ተጠቅሞ ሰውን ካለበት ቦታ ማውረድ የዚህ ዘመን አገልግሎት ነው። ጸጋው ከማን እንደተሰጠ አላውቅም። የኢየሱስ ክርስቶስ ከኢየሱስ ያገኘነው ጸጋ ግን የሚራራ የካደውን ሰውዬ መልሶ ኃላፊነት መስጠት፣ የተበተኑትን መሰብሰብ፣ ኃላፊነት ሊሰጥ ለማይገባው ሰው እንደገና ኃላፊነት መስጠት ከዋስትና ጋር እኔ ካንተ ጋር ነኝ በማለት ጌታ ኢየሱስ ይርዳል። ስለዚህ ከንግግር ባለፈ በተግባር የተገለጠ ሕይወት የጸና ነበር። በፈተና ወደ ኋላ ያላለ ነበር። እስከ መስቀል ሞት የታገሰ ነው። መከራውን አለፈ። ኢየሱስ ጽናቱን አለፈ። እሱ ብቻ አይደለም፣ ይሄ ስልጣን የተሰጣቸው ኢየሱስን የወደዱት እነ ጴጥሮስ እንኳን እስከ ጥግ ድረስ ሄደዋል። ራሳቸውን መስዋዕት እስኪሆኑ ድረስ፣ በሞቱ እስኪመሳሰሉ ድረስ፣ በመጋዝ ተሰንጥቀው በዘይት ተቀቅለው ሕይወታቸው እስኪያልፍ ድረስ ምሳሌ ሆነዋል። ኢየሱስ ለመንጋው ለበጎቹ የሆነውን መሆን ምን ሆነ? ይራራላቸው ነበር። ምን ሆነ? ይታገሳቸው ነበር። ምን ሆነ? ይቅር ይላቸው ነበር። ምን ሆነ? ያስብላቸው ነበር። ይሄ የትንሣኤው ማግስት ኢየሱስ ትወደኛለህ የሚል ጥያቄ ቢጠይቅ ያንሰዋል? ለምን? ራርቶላቸዋል። ለምን? ታግሷቸዋል። መታገስ ቢሉ እንደ ኢየሱስ የታገሳለ? እናንተ ብትሆኑ እኔ ብሆን ምንድነው የማደርገው? አብሯችሁ ከጎናችሁ 3 ዓመት ተኩል የእናንተን ማንነት እየነገራችሁት አብሯችሁ የቆመ ሰው ሲክዳችሁ ምንድነው የምታደርጉት? ፍርድ ቤት ነው የምትገትሩት። ሸንጎ ነው የምናቆመው። ሪሌሽንሺፕ ነው የምናቆመው። ይሄ ግን በእውቀት እንዳልሆነ ስለሚያውቅ፣ ኃይል በማጣት እንደሆነ ስለሚያውቅ ኢየሱስ ምን አደረገ? ታገሳቸው፣ ኃይል ሰጣቸው፣ ይቅር አላቸው፣ አሰበላቸው፣
ፍጻሜያቸውን አሳመረላቸው። የተበላሸው ሕይወታቸውን እንደገና ገነባ። ተስፋ የሌለውን ተስፋ መቁረጣቸውን እንደገና በተስፋ ሞላ። እምነት የሌላቸውን እምነት ሞላ። ጸጋ የጎደላቸውን እንደገና ጸጋ አለበሳቸው። ኃይል ያጡትን እንደገና በኃይል አስታጠቃቸው። የኛ ኢየሱስ እንደዚህ፣ መጽሐፉ የሚነግረን ኢየሱስ እንደዚህ አይነት ኢየሱስ። ዛሬ ስለ ኢየሱስ መናገር ያቃታችሁ፣ ዛሬ ስለ ኢየሱስ መተረክ ያቃታችሁ፣ ባገኛችሁት አጋጣሚ ሁሉ ይህንን ጥያቄ ኢየሱስ እንደጠየቀ መጠየቅ ያቃታችሁ፣ ዛሬ የኢየሱስ ጥያቄ ምን ያህል ወደ ቤተ ክርስቲያን ትሄድልኛለህ? ምን ያህል ትጾምልኛለህ? ምን ያህል በተለያየ ሀገር እየሄድክ ታገለግለኛለህ ሳይሆን የኢየሱስ ጥያቄ ትላንትም፣ የኢየሱስ ጥያቄ ዛሬም፣ የኢየሱስ ጥያቄ ነገም ትወደኛለህ? ከወደድከኝ ጠብቅ፣ ከወደድከኝ አሰማራ፣ ከወደድከኝ እኔ እንደራራው ለሌሎች ራራ፣ ከወደድከኝ የእግዚአብሔርን መንግስት አስቀድመህ ከማንም አስቀድመህ ስበክ፣ ተናገር። መልእክቴን ስጠቀልል ዛሬ እነ ጴጥሮስ የሉም። ይህም መጽሐፍ የጻፉልን እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ፣ እነ ዮሐንስ የሉም። የትንሣኤው ማግስት ግን ኢየሱስን ከትወደኛለህ ጥያቄ በኋላ መውደዳቸውን ፕራክቲካል እንዲህ በሚታይና በሚቆጠር ነገር ሰርተው ነው ያለፉት። በሕይወታቸው ላይ ከባድ አደጋ እንኳን መጥቶ ይናገሩ ነበር፣ ይራሩ ነበር። የዓይን ምስክር ያልሆኑት እነ ጳውሎስ እንኳን ተገልጦላቸው በመንፈስ ኃይል ተገልጦላቸው እንኳን ምስክር ነበሩ። በእስር ቤት ላሉ ይራሩ ነበር፣ ለጨካኞች ይራሩ ነበር፣ ገለው ለገቡ፣ ታስረው ለገቡ፣ ሰው አቢዩዝ አድርገው ለገቡ፣ ወንጀል ሰርተው ለገቡ ይራሩ ነበር። ስለ እግዚአብሔር መንግስት ይናገሩ ነበር። ከእስር ቤት ወደ እስር ቤት መሻገራቸው፣ ከእስር ቤት ወደ እስር ቤት ቱር ማድረጋቸው ለነሱ ጉዳያቸው አይደለም፣ እድል እንደሆነ ግን ያስቡ ነበር። በሞቱ እንኳን እንድመስል እመኛለሁ። ጴጥሮስም እሱን ሽቅብን የሰቀላችሁት የእሱ አይነት ሞት እንኳን መሞት አይገባ፣ የውርደት ሞት ነው ኢየሱስ የሞተው። ያንን የውርደት ሞት እንኳን የእሱን አይነት ሳይሆን ከሱ በተቃራኒ እኔን ዘቅዘቃችሁ ስቀሉኝ። የጳውሎስም ትኩረት እሱ ነበር። ያ በ6 ሰዓት የተገለጠልኝ አንዴ እውነት በርቶልኛል፣ ሌላ እውነት የለም እኔ አፍ ውስጥ። እስከ ዓለም ፍጻሜ ከኛ ጋር ለመሆን ቃል ገብቷል። ትወደኛለህ ወይ የሚለውን ጥያቄ ዛሬም ለኔና ለናንተ ያቀርባል ኢየሱስ። ይህ ጥያቄ ዛሬ የጴጥሮስ ጥያቄ አይደለም፣ የኛ ጥያቄ ነው። ኢየሱስን እንወደዋለን ወይ? ትወደዋለህ ወይ የኔ ወንድም? ትወጂዋለሽ ወይ የኔ እህት? አባቶቼና እናቶቼ ይህም መልእክት የምትሰሙ ሁላችሁ ኢየሱስን እንወደዋለን ወይ? ከአገልግሎታችን ይልቅ እንወደዋለን ወይ? እግዚአብሔር ከሰጠን ከምድራዊ ነገር አስበልጠን እንወደዋለን ወይ? ይህን ጥያቄ የተጠየቀው ጴጥሮስ ኢየሱስ ከሄደ በኋላ ለጥያቄዎቹ በትክክል መልስ ሰጥቷል። እኛስ ዛሬ ይሄ ጥያቄ የኛ ጥያቄ ሆኖ ቀርቧል። እንወደዋለን ወይ? ነው ምክንያት አለን። ሰው ሁሉ ምክንያት አለው። ላለመጸለይ ምክንያት አለው። ወደ ቤተ ክርስቲያን ላለመሄድ ምክንያት አለው። ቃሉን ለመናገር ላለመናገር ምክንያት አለው። ወንድሙን ላለመውደድ ምክንያት አለው። ምክንያት ግን አያስፈልግም። እኔ እንደወደድኳችሁ እሱ አንድ ምክንያት አልቆጠረም። ኢየሱስ እኛን ሊወድ አንድ ጥያቄ አላነሳም። አንድ አስተያየት አልተቀበለም። ትላንት እንደዚህ ያደረጋችሁኝ ብሎ አልከሰሰም። ወደደን። ታዲያ እኛ የምንቆጥረው ኬት አምጥተን ነው? ኢየሱስን ላለማምለክ፣ ወንጌልን ላለመስበክ፣ እውነትን ላለመናገር፣ የእግዚአብሔርን ሐሳብ ላለማስቀጠል እጃችንን አጣምረን የተቀመጥነው እስከ መቼ ነው? ትወደዋለህ ወይ? ትወደዋለህ ወይ? እንድወድህ አንተ ታውቃለህ ያለው ጴጥሮስ
እሱ ከሄደ በኋላ እንደሚወደው ትላንት የካደው ዛሬ አልካደውም። እናንተ የሰቀላችሁትን ኢየሱስን ሰብካለሁ። ሉቃስ ላይ ሄዳችሁ ስታነቡ የአባቶቻችን አስክሬን ያለበት ሐውልት እኮ እንደምታውቁት እኮ የነ ዳዊት ሐውልት እኮ አለ በመንደራችሁ። ነገር ግን ከሞት የተነሳ ሞት ሊይዘው ያልቻለው አብ የሞትን ጣር አጥፍቶ ያስነሳው ኢየሱስ በሰማይ አለ፣ ዛሬም በክብር አለ። ይህን ጥያቄ ኢየሱስ እንዳቀረበ ዛሬ ለኔም ለእናንተም ይህን ጥያቄ ደግሜ ያቀርብላችኋለሁ። እንወደዋለን ወይ? መውደድ ምን እንደሆነ ነግሬያችኋለሁ። መውደድ እነዚህ ከተባሉ ነገሮች ሁሉ አብልጦ መውደድ፣ አብልጠን እንወደዋለን የሚለውን መታዘዝ፣ ጠብቅ፣ አሰማራ፣ መልካም ነገር ለመልካም ነገር መጋቢ ሆኖ መገኘት፣ አናጭ መሆን፣ የሚያጽናና ቃል ለወዳጆቹ የሚናገር መሆን፣ መልካም እረኛ መሆን፣ ለሌሎች በሚያስፈልጋቸው ሁሉ እንክብካቤ መስጠት። ይሄን እናደርጋለን ወይ? ወንጌላት ይሄን በደንብ ተርከውልናል። ዛሬ እኔና እናንተ ምድላለን ይሄን ኢየሱስን እንድንሰብከው፣ ይሄን ኢየሱስን ከሰጠን ስልጣን ጋር ስልጣናችንን ተጠቅመን ለፍጥረት ሁሉ እንድንራራ፣ የእረኝነትን አገልግሎት እንድናገለግል ጌታ ይፈልጋል። በስተመጨረሻ የምጠይቃችሁ ኢየሱስ የጠየቀውን ጥያቄ፣ የትንሣኤው ማግስት ጥያቄ ምንድነው? ከነዚህ ይልቅ ትወደኛለህ ወይ? ወዳችኋለሁ። ተባረኩ። ሻሎም። ኮፒ ሊንክ ሼር ማድረግ እንዳይረሳ።